ፋላይ ነው እንጂ ተንበርክኬ ነው ይሄን ቪዲዮ እየሰራ ያለሁት እየለመንኩ። የሲኦል መግቢያ ቢሆን ራሱ እናደምጣለን ሲባል በጉጉት ሲጠበቅ የነበረው የቴዲ አፍሮ ሙዚቃ እንግዲህ ተለቋል። አማራ እስላም ኦሮሞ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ ሁላችሁም እንደሰማችሁት ነው። ታዲያ ከተለቀቀ በደቂቃዎች ውስጥ ዓለም ተደበላልቋል ቢል ማጋነን አይሆንም። ምክንያቱም የተፈጠሩ በርካታ ክስተቶች አሉ። ምን ተፈጠሩ የሚሉ ጉዳዮችን አስቃኛችኋለሁ። ከነዚህ ጉዳዮች መካከል እንግዲህ ከምናያቸው መካከል ማለት ነው አንደኛው እንግዲህ የመሪማና የዳስጣል ሙዚቃ በርካቶችን በእንባ ሲያሰራጭ ነበረ። ታዲያ ደግሞ የቴዲ አፍሮ ደጋፊ ላልሆኑ ሰዎች ዘፈን የሰይጣን ነው ሲሉ ተቃውሟቸውን አሰምተዋል። ይህም የተፈጠረው ክስተቶች ውስጥ እንጠቀልለዋለን። ሌላኛው ማህበር ተከፍቷል። ማህበሩን መሰላችሁ ቴአማ የቴዲ አድማጮች ማህበር ይሰኛል። በዚህ ማህበር ደግሞ እናንተም የምትስማሙ ከሆነ ኮሜንት ላይ ቴአማ እያልን እናጥለቅልቀው የሚሉ ኮሜንቶች በስተዋል። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? ከዛ ደግሞ ለሚስቱ ለአምለሰት ሙጭ የሰጣት ወይም ደግሞ የዘፈነላት ሙዚቃ በርካቶችን ትሬንድ ሆኗል። ቲክታክ መንደር ላይ ብትሄዱ እሱ ሙዚቃ በጣም ተጥለቅልቋል። ሌላኛው ደግሞ የኢትዮሪካ ስያሜ በርካቶችን መነጋገር አድርጓል። እሱ የተናገረበት ለምን እንደዘፈነው ትርጉሙ ማን እንደሚመለከት እያንዳንዱ ነገር በዝርዝር ተናግሯል። እሱም በርካቶችን ያስገረመና እንዴት ያስባለ ጉዳይ ነው። ለጠቅላይ ሚኒስትራችን ዶክተር አብይ የተሰጠው ትልቅ ምስጋና ሌሎች ኢትዮጵያ ሕዝብ ከጠበቁት በተቃራኒ ሆኗል። እነሱ የሆነ ነገር ይናገራል ምናምን ብሎ ነበር የተጠበቀው፣ ግን በተቃራኒው የምስጋና ሙዚቃን በርካቶችን እያነጋገረ ነው የሚገኘው በአሁኑ ሰዓት። ሌላኛው ትልቁ ነገር ሪከርድ መስበሩ ነው። የዓለም ሪከርድ የዓለም ሰው የኢትዮጵያ ሪከርድ ነው። ምክንያቱም በላይቭ ስትሪሚንግ ላይ ከፍተኛ ሪከርድ የተሰበረው የቲክቶክ ክሬቲቭ አዋርድ ጊዜ በአርቲስት ቲቪ ላይ ከ70,000 በላይ ነበር። በአሁኑ ሰዓት ላይ ግን ከ114,000 ሰው በላይ ይህንን ላይቭ ስትሪሚንግ የተከታተለው ይገኛል። ይህ ደግሞ የመጀመሪያው ሪከርድ ነው ተብሏል ማለት ነው። በርካታ ነገሮችም እንደሚሆኑ ተስፋ እናደርጋለን። ሌላኛው ያልተጠበቀው እንግዲህ ክስተት ደግሞ የምላችሁ የዩቲዩብ ቻናሉ ከ3.3 ወደ 2 ሚሊዮን ሊጠጋ ትንሽ ቁጥር ብቻ ነው የቀረው። ሌላ ደግሞ ያስገረሙ የተፈጠሩ ክስተቶች ኮሜንቶች ናቸው። ኮሜንቶች ራሱ በጣም በርካቶችን እያነጋገረ ነው የሚገኘው። ብቻ ምን አለፋልችሁ አሁን ያልኳችሁ በሙሉ በዝርዝር እንመለከታለን። ምን ጋር ምን ተፈጥሮ ነው፣ ምን ጋር ምን ሆኖ ነው የሚለውን በዝርዝር ነው የማስቃኛችሁ። የምትገኙት ምን አሉ ሾው ዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። እንዲሁም ከሙዚቃዎች ውስጥ የወደዳችሁትን ደግሞ ኮሜንት ሴክሽን ላይ ማጋራታችሁን እንዳትረሱ። ዝርዝር መረጃው ልሰጣችሁ፣ አብራችሁን ቆዩ። በኢትዮጵያ ላይ ትልቁ ሪከርድ የሰበረው ኢትዮሪካ አልበም እንግዲህ በውስጡ ጽዮን ሙሽራዬ፣ ቲንታጎ፣ የማዕረግ ጥግ፣ ሺ ሲባል፣ ታየኝ፣ በመስኮቱ፣ ጀንበር፣ ዳስጣል የመሳሰሉ በርካታ በተወዳጁ ነው ሙዚቃዎችን በውስጡ ይዟል። ታዲያ ከነዛ መካከል እንግዲህ ከ114,000 በላይ በቀጥታ ስርጭት የተከታተሉት መሆናቸው ከፍተኛ ሪከርድ መስበሩ የመጀመሪያው አስገራሚና መነጋገሪያ ጉዳይ ነው። ዝርዝር መረጃዎቹ ላይ የምወስዳችሁ ደግሞ እስቲ ከዛም በፊት አንዳንድ ኮሜንቶችን ላንብብላችሁ። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ የ2018 ነዋሪዎች 8 ሰዓት አልደርስ ብሎን በቴዲ ዘፈን ጉጉት ቀኑ አልሄድ ብሎን ጠብቀን የሰማነው ታሪካዊ ዘፈን እንደሆነ እወቁ። ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛም ሰላም አሳጥቶን የነበረ ነው። ነገር ግን ከፍቅር ከእናንተ ጋር ይሁን፣ ኢትዮጵያን ውደዱ፣ ፍቅር ያሸንፋል የሚል ኮሜንት ተመልክቻለሁ። ከዛ ደግሞ ቴአማ የታላችሁ ወገን አለን እያሉ ከ1.3 በላይ ሰዎች በዚህ ማህበር ተስማምተዋል ማለት ነው። ብቻ ምን አለፋችሁ ይሄና መሰል ሌሎችን የኮሜንት ሀሳቦች በጣም አስገርሞኛል። ሌላኛው ማህበራዊ ድረገጹን አሁን እያጨናነቀ የሚገኘው የኢትዮሪካ ስያሜ ነው። ኢትዮሪካ ስያሜ እንግዲህ እንደወረደ ነው ማነብላችሁ። እዚህ በለገለጸው አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አስቧል። የጥበብ ሰው በአልበሙ ማስታወቂያ ላይ ባሰፈረው ይህ ሙዚቃ በተለያዩ የሀገራችን ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖቻችንና እንዲሁም
ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሁንልኝ በማለት ጥልቅ የሆነ ሐዘኑና አጋርነቱን የገለጸበት ሙዚቃ ነው። በዚህም ዳራ ኢትዮሪካ የሚለው ጥቁር አፍሪካዊነትን የሚያጎላ አርማ ሎጎ ያሸበረቀው 6ኛ አልበሙ የህዝብን ልብ ትርታ የማዳመጥና ወቅታዊ ሀገራዊ ስሜቶችን በዜማ በማዋዛት የሚታወቀው ቴዲ አፍሮ የገለጸው መልእክት ነው። እናንተስ ከዚህ ሐሳብ ጋር ተስማማላችሁ? ኢትስ ኦብቪየስ እንደምትስማሙ። ሌላኛው ደግሞ የመሪማ ነው። መሪማ ደግሞ ለማን መሰላችሁ ተዘፈነው? የተለያየ ሀገር ስደት ላይ የሚገኙ እህት ወንድሞቻችን በዛም ያለቁትን ለማስታወስ ተዘፈነና በጣም ልብ የሚነካ ብዙዎችን በእንባ ያራጨ ሙዚቃ ነው ማለት ነው። እንግዲህ ግጥሞቹ ልብ መንካታቸው አልፎ መነጋገሪያ እስከመሆን ደርሰዋል ማለት ነው። ሌላኛው እንግዲህ ቴዲ አፍሮን ከሚወዱትና እንደዚህ ካሉት በተጨማሪ በርካታ ተቃውሞም ደርሶት ነበረ። እሱን ሐሳብ የሚደግፉ እንዳሉም ሆኖ በሱ ወገን ያሉ ደግሞ በርካታ ተቃዋሚዎችም አጋጥሞናል። እንግዲህ ይህ ነገር ደግሞ ጥሩ እንዳልሆነ ዘፈን ኃጢአት ነው፣ መንግስተ ሰማያት አያስገባም፣ ህዝቡ ከዚህ ቆጠብ፣ ጾም ስለሆነም ራሳችሁን ቆጥቡ፣ 2 ወር ጾማችሁ አትደንሱ፣ አትጨፍሩ እየተባለ በቤተክርስቲያን ሲወገዝ ነበረ። እንዲሁም ደግሞ የተለያየ ሃይማኖት ተቋማቶችም ይህንን ጉዳይ ሲያስረዱ ነበረ። እንግዲህ ህዝቡ ግን ይህንን የመረጠ አይመስልም። ቲአማ ማህበርን ተቀላቀለ ይመስላል ማለት ነው። ሌላኛው ተጠባቂ ሁላችሁም በጉጉት የምትጠብቁት እንግዲህ ለንግስቷ የተዘፈነው ዘፈን የትኛው ነው የሚለው የመጀመሪያው ምርጫው እንግዲህ የማዕረግ ጥግ የተሰኘው ወይም ደግሞ አብሮናሪ የሚለው ሙዚቃ በርካቶች ወደውታል። ግን የተዘፈነው ሙዚቃ ለንግስቲቷ ነው። ይህንን በፌስቡክ ገጻ ላይ አጋርተዋለች ማለት ነው። ታዲያ ከጠበቅነው በላይ የሆነው የቴዲ አፍሮ ኢትዮሪካ ሙዚቃ አሁንም መነጋገሪያነቱ እንደቀጠለ ነው የሚገኘው። የጠበቅነው ሌላ ያልጠበቅነው ሌላ የሚያስብል ሳይሆን ከጠበቅነው በላይ በርካታ ኢትዮጵያዊነታችንን ይሄ በውስጣችን ይዘነው የነበረውን ኃይል በሙዚቃ ጥበብ ተጠቅሞ አዋስቶ ከሽኖ አቀምሞ አቅርቦልናል። እናንተም እንግዲህ እንደወዳችሁ ተስፋ አደርጋለሁ። ይህ በሰዓትና በደቂቃዎች ውስጥ የተፈጠሩ ክስተቶች ናቸው። ከዚህም በኋላ ደግሞ ምን ይፈጠሩ ይሆን? መንግስታት ምን ሊሆን፣ ትላልቅ ቦታ ያላችሁ ሰዎች ምን ሊሆን ምን አሉሽው? እነዚህ መረጃዎች ተከታትለን ወደ እናንተ የምናደርሳችሁ ነው የሚሆነው። በዚህ ሰዓት ውስጥ ግን የተፈጠረው ክስተት ይህንን ይመስላል። እንደወደዳችሁትና መረጃ እንዳገኛችሁበት በጣም እርግጠኛ ነኝ። ከወደዳችሁ ደግሞ እናንተም ላይክ ኮሜንት በማድረግ ቤተሰብ እንድትሆኑና እንድታበረታቱኝ ጠይቃችኋለሁ። ወዳችኋለሁ። ክብረት ይስጥልኝ። ቸር ዋሉልኝ።